ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላምና ጤና ለእናንተ ይሁን። የታይም ሚዲያ አድማጮች፣ ለዛሬው ቅዳሜ ግንቦት 8 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። በሚኒሻና በመከላከያ ሰራዊት መካከል ከባድ የእርስ በርስ ግጭት ተቀስቅሷል። በወሎ ቤተ አምሐራ ቀጠና ሰሞኑን እየተካሄደ ያለውን ተጋድሎ ተከትሎ በአገዛዙ ወታደሮች ዘንድ አለመተማመን ተፈጥረዋል። ይህ አለመተማመን እርስ በርስ የጎሪጥ ከመተያየት አልፎ በመካነ ሰላም ከተማ መከላከያ ሰራዊቱ ግልገል ፋኖ ብሎ የሚጠራቸው የሚኒሻ አባላት ላይ ቃታ እስከ መሳብ የደረሰ ሲሆን የሚኒሻ አባላቱም አጸፋዊ እርምጃ እየወሰዱ መሆኑ ታውቀዋል። በመካነ ሰላም ከተማ በአገዛዙ ወታደሮች መካከል እርስ በርስ መጠራጠሩና የጎሪጥ መተያየቱ የተጀመረው ከሚያዝያ ወር ማለቂያዎቹ ጀምሮ ሲሆን በውጊያ ወቅት የሚኒሻ አባላት ከጀርባ በመከላከያ ተመተው መገደላቸው ፍጥጫውን ወደ ለየለት ቀውስ ወስዶታል። ሚያዝያ 29 ቀን 2018 ዓ.ም በከተማዋ ሰውዬ ልደታ ማርያም ኬላ ጥበቃ ላይ የነበሩ የሚኒሻ አባላት በውጊያ ወቅት ከጀርባ ተመተው የተገደሉ ጓዶቻቸው ደም መመለስ አለብን በሚል በመንገድ ሲያልፉ የነበሩ የመከላከያ ሰራዊት አባላትን በከበባ ካስቆሟቸው በኋላ ትጥቃቸውን በመግፈፍ በአሰቃቂ ሁኔታ ገድለዋቸዋል ይላል ዘገባው። በተመሳሳይ የመከላከያ ሰራዊት አባላቱ ግንቦት 1 2018 ዓ.ም ምሽት ላይ በመካነ ሰላም ከተማ መርከቡ አንበሴ የተባለ የሚኒሻ አባልን በመግደልና ሌሎችን በማቁሰል አጸፋዊ እርምጃ መውሰዳቸው ታውቀዋል። በአካባቢው በአገዛዙ ወታደሮች መካከል የተቀሰቀሰው የእርስ በርስ ግጭት ተባብሶ ሲቀጥል መከላከያ ሰራዊቱ በተሳሳተ መንገድ መርታችሁ ለጥቃት አጋልጣችሁናል በሚል ግልገል ፋኖ ብሎ በሚጠራቸው የሚኒሻ አባላት ላይ በውጊያ ወቅት በረቀቀ መንገድ ከበስተጀርባ ከመምታት ጀምሮ ነጻ እርምጃ እየወሰደ ሲሆን የሚኒሻ አባላቱም አጸፋዊ እርምጃም እየወሰዱ ይገኛሉ። ከገዛ ህዝባችን ጋር ተጣልተንና ሆድና ጀርባ ሆነን የተላላክነው አገዛዝ እንዴት ተጠቅሞ ይጥለናል? ለምንስ የውሻ ሞት እንሞታለን? ያሉ አንዳንድ ቆራጥ የሚኒሻ አባላት የመከላከያ ሰራዊቱ በተሰበሰበበት ስፍራ የቦምብ ቀለበት በመንቀል የአጥፍቶ ጠፊ እርምጃ ሲወስዱ፣ ቀሪዎቹ ደግሞ ከነሙሉ ትጥቃቸው ከስምሪት ቀጠናቸው በመጥፋት ወደ ፋኖ መቀላቀላቸውን ቀጥለዋል። ከሶማሌ ክልል የመጡ ታጣቂዎች በምዕራብ ሐረርጌ ዞን ጥቃት መፈጸም መቀጠላቸውን ተሰማም። የአካባቢው ነዋሪዎች የሰሞኑን ጥቃቱ በተደጋጋሚ እየተፈጸመ መሆኑን ገልጸው ዛሬ በሜኤሶ ወረዳ ቂቂ ሊፍቶ በተባለ ቦታ ጥቃት መፈጸሙን ተናግረዋል። ከ3 ቀናት በፊትም ቡኖ በተባለ ቀበሌ ከሶማሌ ክልል የመጡ ታጣቂዎች በፈጸሙት ጥቃት የ2 ሰዎች ሕይወት ማለፉንና 1 ሰው መቁሰሉን ነዋሪዎች ገልጸዋል። በዚያ ዕለት ጥቃት ሰኢድ መሐመድ ከሮና መሐመድ አብደላ መሐመድ የተባሉ ግለሰቦች ሕይወታቸውን ሲያጡ አሚ ኢብራሂም ዩሱፍ የተባለ ሰው ደግሞ መቁሰሉን ተናግረዋል። በተመሳሳይ በሜኤሶ ወረዳ ዳላቻ በሬዳና ፋዮ በተባሉ ቀበሌዎች ሰሞኑን ከሶማሌ ክልል በመጡ ታጣቂዎች በተፈጸመ ጥቃት 2 ንጹሐን ዜጎች ሕይወታቸውን ማለፉንና 3 ሰዎች መቁሰላቸውን ነዋሪዎች ለኦኤምኤን ገልጸዋል። ሕይወታቸውን ያጡት እለሞ አሊ እለሞና አሊ ዑመር ከሮ የተባሉ መሆናቸውን በመጥቀስ አብደራህማን ዑስማን ዑመር፣ አለዮ ጃዋርና ዩሱፍ ኢብራሂም የተባሉ ግለሰቦች መቁሰላቸውንም ገልጸዋል። የትግራይ ስራ አስፈጻሚ ምክር ቤት በፌዴራል መንግስቱ የተጣለውን እገዳ ለመስበር የሚያስችሉ ወሳኝ ውሳኔዎችን አስተላለፈ። የትግራይ ብሔራዊ ክልላዊ መንግስት ስራ አስፈጻሚ ምክር ቤት ትላንት አርብ ግንቦት 7 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ በክልሉ ላይ የተደቀኑ ዘርፈ ብዙ ችግሮችን ለመፍታት የሚያስችሉ ጥልቅ ውይይቶችን በማድረግ ወሳኝ አቅጣጫዎችን ማስቀመጡ ታውቀዋል። ምክር ቤቱ በዋናነት ትኩረት አድርጎ የመከረባቸው አጀንዳዎች የኢትዮጵያ ፌዴራል መንግስት በትግራይ ላይ የጣለውን የኢኮኖሚና የፖለቲካ እገዳ ተከትሎ የተቋረጠውን የበጀት አቅርቦትና የመንግስት ሰራተኞች ደሞዝ የሚመለከቱ ሲሆን ከዚህም በተጨማሪ በክልሉ ውስጥ እያጋጠመ ያለውን የትራንስፖርት ችግር ለማቃለል በሚቻልባቸው የመፍትሄ እርምጃዎችና የ2018 ዓ.ም የትምህርት ዘመን የቀን መቁጠሪያን በሚመለከት ሰፊ ውይይት ተደርገዋል። ይህንን ተከትሎ ከውስጥ ምንጮች የተገኘው መረጃ እንደሚያመላክተው ምክር ቤቱ በብልጽግና ስርዓት የሚፈጸሙ ክልከላዎችንና የኢኮኖሚ ጫናዎችን በዘላቂነት ለመቋቋም የትግራይ የራሷ የሆነ የኢኮኖሚና የአስተዳደር መስመር ለመዘርጋት የሚያስችል ስልታዊ እቅድ ነድፈዋል። ይህ አዲስ የኢኮኖሚ መስመር በክልሉ ውስጥ ያለውን የሸቀጦች እጥረት ለመቅረፍ የሚያስችል አማራጭ
የንግድ ስልቶችን፣ የፌዴራል መንግስቱ በባንክ አገልግሎት ላይ የሚፈጥረውን ጫና ለመቋቋም የሚያስችሉ የፋይናንስና የመገበያያ ገንዘብ አማራጮች ጥናትን እንዲሁም የክልሉን የውስጥ አስተዳደራዊ መዋቅር ይበልጥ በማጠናከር የፌዴራል መንግስቱ ጣልቃ ገብነት የማይበግረው ጠንካራ የመንግስት ስራ ለማስቀጠል የሚረዱ የአስተዳደር ነጻነት እርምጃዎችን ያካተተ ነው። እነዚህ በጥናት ተደግፈው የቀረቡ አዳዲስ የኢኮኖሚና የአስተዳደር መፍትሄዎች ለክልሉ ምክር ቤት ለውሳኔ እንደሚቀርቡ የተገለጸ ሲሆን ይህም ትግራይ በራሷ አቅም የህዝቧን መሰረታዊ ፍላጎቶች ለማሟላትና የሚመጡ ጫናዎችን ለመቋቋም የምታደርገው ጥረት አካል መሆኑ ተመላክተዋል። ምክር ቤቱ የዛሬውን ስብሰባ ያጠናቀቀው በቀረቡት አጀንዳዎች ላይ ዝርዝር አቅጣጫዎችንና የትግበራ ስልቶችን በማስቀመጥም ነው። ይህ በእንዲህ እንዳለ የትግራይ ብሔራዊ ክልላዊ መንግስት በአመራር ላይ ባደረገው አዲስ ለውጥ መሰረት አንጋፋው የጸጥታ አመራር ኮሚሽነር ጄኔራል ይሕደጎ ስዩም የትግራይ ፖሊስ ኮሚሽንን በኃላፊነት ተረክበዋል። ትላንት ረፋድ ላይ በመቀለ በተከናወነው የስራ ርክክብ ስነ ስርዓት ኮሚሽነር ጄኔራል ይሕደጎ እስካሁን ኮሚሽኑን በጊዜያዊነት ሲመሩ ከቆዩት የስራ አመራር ኮሚቴ ጋር የተረከቡ ሲሆን ወዲያውኑም ከሰዓት በኋላ ከመቀለ ከተማና ከኮሚሽኑ የስታፍ አመራሮች ጋር በመገናኘት በቀጣይ የስራ አቅጣጫዎች ላይ ሰፊ ገለጻ አድርገዋል። ይህ አዲስ ሹመትና የስራ ርክክብ በክልሉ ካለው ወቅታዊ ፖለቲካዊ ለውጥና ከዶክተር ደብረጽዮን ገብረ ሚካኤል ወደ ክልላዊ መሪነት መንበር መመለስ ጋር በቀጥታ የተያያዘ መሆኑን የፖለቲካ ተንታኞች ይገልጻሉ። ዶክተር ደብረጽዮን በክልሉ ያለውን አስተዳደራዊ መዋቅር ዳግም ለማደራጀትና የሕግ የበላይነትን ለማስከበር በሚያደርጉት ጥረት ውስጥ ልምድ ያላቸውንና ተሰሚነት ያላቸውን የቀድሞ አመራሮች ወደ ቁልፍ የጸጥታ ቦታዎች መመለስን እንደ አንድ ስሌት እየተጠቀሙበት ይገኛል። ወደዚህ ቁልፍ የኃላፊነት ቦታ የተመለሱት ኮሚሽነር ጄኔራል ይሕደጎ ስዩም በጸጥታና ፖሊስ አመራር ረዥም ዓመታትን ያስቆጠሩ አንጋፋ ባለሙያ ሲሆኑ በተለይም የፕሪቶሪያው የሰላም ስምምነት ከመፈረሙ በፊት የትግራይ ፖሊስ ኮሚሽንን በጄኔራል ኮሚሽነርነት የመሩ መሆናቸው ይታወቃል። ከክልሉ ባለፈም በፌዴራል ደረጃ ከፍተኛ የሥራ ኃላፊነቶችን ሲያከናውኑ የቆዩ በመሆናቸውም በክልል የጸጥታ መዋቅሮች መካከል ያለውን ግንኙነት ለማጠናከርና የፖሊስ ሰራዊትን ሙያዊ ብቃት ለማሳደግ ትልቅ ተሞክረው ይዘው እንደሚመጡም ይጠበቃል። ኮሚሽነር ጄኔራሉ በዛሬው ዕለት ከአመራሩ ጋር ባደረጉት የመጀመሪያ ውይይት በቀጣይ የሕዝብን ደህንነት የማረጋገጥ የሕግ የበላይነትን የማስከበርና የፖሊስ ተቋምን ዳግም የማጠናከር ተግባራት በልዩ ትኩረት እንደሚከናወኑ አሳስበዋል። በፖሊስ ሰራዊቱ ዘንድ ያላቸው ተቀባይነትና ተሰሚነትም በክልሉ ያለውን የጸጥታ ሁኔታ ለማረጋጋት እንደ ትልቅ ዕድል ተወስደዋል። በሰሜን ወሎ ራያ ግንባር ከፍተኛ ውጊያ መካሄዱ ተገለጸ። በሰሜን ወሎ ዞን ራያ ቆቦ ከተማ አቅራቢያ በሚገኙ ስትራቴጂካዊ ስፍራዎች ግንቦት 7 ቀን 2018 ዓ.ም በፋኖ ታጣቂዎችና በመንግስት የጸጥታ ኃይሎች መካከል ከፍተኛ ውጊያ መካሄዱ ተሰምተዋል። ከአማራ ፋኖ ምኒልክ እዝ 102ኛ ኮር 12ኛ ክፍለ ጦር የተገኘው መረጃ እንደሚያመላክተው ውጊያው የተቀሰቀሰው በመንግስት ኃይሎች በኩል ከበባ ለማድረግ የተሞከረን እንቅስቃሴ ተከትሎ ሲሆን ግጭቱ በተለይ አዲስ ዓለም በርና ስንደዶ በር በተባሉ አካባቢዎች ላይ በከፍተኛ ሁኔታ ተቀስቅሶ ውለዋል። በአርበኛ ሀብተ ማርያም መንበሩ የሚመራው የፋኖ 12ኛ ክፍለ ጦር የመንግስት ወታደራዊ እንቅስቃሴን ለመመከትና የተሞከረውን ከበባ ለማክሸፍ የመልሶ ማጥቃት እርምጃ መውሰዱን ገልጸዋል። በዚህ የረዥም ሰዓታት ውጊያ ላይ ከባድና ቀላል መሳሪያዎች፣ ሞርተር፣ ድሽቃና መትረየሶችን ጨምሮ ስናይፐር ጥቅም ላይ የዋለ ሲሆን በሁለቱም ወገን ከፍተኛ የተኩስ ልውውጥ መደረጉ ታውቋል። ታጣቂዎቹ በመንግስት ኃይሎች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን የገለጹ ሲሆን የመንግስት ኃይሎች የፋኖን ምት መቋቋም ባለመቻላቸው የአየር ኃይል ድጋፍ ለማግኘት መሞከራቸውንና ወታደራዊ አውሮፕላኖች በውጊያው አካባቢ መታየታቸው ተነግረዋል። ይህ በእንዲህ እንዳለ ውጊያው በሰላማዊ ሰዎች ላይ ጉዳት ማስከተሉ ተገልጿል። በዋጃ ከተማ አቅራቢያ በሚገኘው ዋልካ መንደር ተብሎ በሚጠራው አካባቢ በተተኮሰ የመድፍ ጥቃት ሳቢያ 2 ሰላማዊ ሰዎች ሕይወታቸው ማለፉንና 6 የቤት እንስሳት መገደላቸውን የአካባቢው ምንጮች ጠቅሶ የፋኖ መግለጫ አረጋግጠዋል። ዜናው እስከተጠናቀረበት ጊዜ ድረስ ከመንግስት በኩል ስለ ውጊያው ሁኔታም ሆነ ስለደረሰው ጉዳት የተሰጠ ይፋዊ መግለጫ የለም። ገለልተኛ ወገኖች በሁለቱም ወገን የደረሰውን ትክክለኛ የጉዳት መጠን በገለልተኝነት ለማረጋገጥ አልቻሉም። በአሁኑ ወቅት በአካባቢው ያለው ወታደራዊ እንቅስቃሴ የቀጠለ ሲሆን የራያ ቆቦና የአካባቢው ነዋሪዎችም በከፍተኛ ስጋት ውስጥ እንደሚገኙ መረጃው ያትታል።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ ወለጋ ሀገረ ስብከት እጅግ ውድና ታሪካዊ የሆነ የወርቅ ጽላት መጥፋቱ ተነገረ። ክስተቱ በቤተ ክርስቲያኒቱ መዋቅርና በምዕመናን ዘንድ ከፍተኛ ድንጋጤንና ጥያቄን አስከትለዋል። የክስተቱ ዝርዝር እንደ ሀገረ ስብከቱ መረጃ ይህ በልዩ ጥበቃ ክፍል ውስጥ ይገኝ የነበረ ንዋየ ቅድሳት ሊጠፋ የቻለው ክፍሉ በኃላፊነት ተረክበው በሚያስተዳድሩ ከፍተኛ የቤተ ክርስቲያኒቱ አባቶች እጅ ያለ መሆኑ ተገልጸዋል። ሀገረ ስብከቱ በጉዳይ ላይ ባወጣው ይፋዊ ደብዳቤ የቁልፉ ተረካቢው የነበሩት አባቶች ንብረቱ የት እንደደረሰ ማብራሪያ እንዲሰጡ መጠየቁን አመላክተዋል። የተነሱ ተቃውሞችና ስጋቶች ጉዳዩን በቅርብ የሚከታተሉ ወገኖች እንደሚሉት ይህ ድርጊት ከቁሳዊ እሴቱ ባለፈ በቤተ ክርስቲያኒቱ አስተምሮ እጅግ የተቀደሰውና የጽላት ክብር የሚነካ ነው። ጽሑፉ በመጽሐፍ ቅዱስ የሚገኘውን የእግዚአብሔር ታቦት መማረክ ታሪክ በማስታወስ ክስተቱ ያለውን መንፈሳዊ ውድቀት ያሳያል ሲሉ አስተያየታቸውን ሰጥተዋል። በተለይም ጥበቃ እንዲያደርጉ አደራ በተሰጣቸው አካላት ላይ ጥርጣሬ ማረፉ በቤተ ክርስቲያኒቱ የአስተዳደር መዋቅር ውስጥ ያለውን የሥነ ምግባር ክፍተት አመላካች መሆኑ ተመላክተዋል። የበላይ አካላት ምላሽ አገረ ስብከቱ ጉዳይን ለበላይ አካል ለመንበረ ፓትርያርክ ጠቅላይ ቤተ ክህነት በደብዳቤ ማሳወቁን ቢገልጽም እስካሁን ድረስ ከማዕከል የተሰጠ አፋጣኝ ምላሽም ሆነ የተጀመረ ግልጽ ምርመራ አለመኖሩ ቅሬታን አስነስተዋል። ይህ የዝምታ አዝማሚያ በምዕመናን ዘንድ ያለውን አመኔታ ሊሸረሽር እንደሚችልና ወንጀለኞችን ሊያበረታታ እንደሚችል ስጋቶች እየቀረቡ ነው። በመጨረሻም የቤተ ክርስቲያኒቱን ክብርና ታማኝነት ለመጠበቅ ሲባል ቅዱስ ሲኖዶስና የሚመለከታቸው የሕግ አካላት ጉዳዩን በጥልቀት መርምረው እውነታውን ይፋ እንዲያደርጉ ጥሪ ቀርበዋል። የጠፋውን ንዋየ ቅድሳት ከማስመለስ ባለፈ በሕገ ወጥ ድርጊቱ ላይ ተሳትፎ ያላቸው አካላት በሕግና በስርዓተ ቤተ ክርስቲያን ተጠያቂ እንዲሆኑ ይጠበቃል። የሶማሌ ፕሬዚዳንት ሐሰን ሼክ መሐመድ የስልጣን ዘመናቸውን ለማራዘም ያደረጉትን ሙከራ ተከትሎ ከዚህ ቀደም አጋጥሟቸው አያውቅም የተባለ ከፍተኛ ተቃውሞ እየተጋፈጡ ነው። በሀገሪቱ ሕገ መንግሥት መሠረት የፕሬዚዳንቱ የስልጣን ዘመን የሚያበቃው አርብ ግንቦት 7 ቀን 2018 ዓ.ም ነው። ፕሬዚዳንቱ በቅርቡ የራሳቸውንና የፓርላማውን ስልጣን ከ4 ወደ 5 ዓመት ለማራዘምና እስከሚቀጥለው ዓመት ምርጫውን ለማራዘም የሕገ መንግሥት ማሻሻያ ለማድረግ ጥረት ካደረጉ በኋላ ውጥረት ጨምረዋል። ተቃዋሚዎቹ አደባባይ ወጥቶ ድምፃቸውን ሲያሰሙ ቢያንስ 2 ሰዎች ከተገደሉና በርካቶች ከተጎዱ በኋላ መንግስት በአገሪቱ ዋና ከተማ ሞቃዲሾ ግንቦት 3 2018 ዓ.ም የድጋፍ ሰልፎችን አካሂደዋል። የደህንነት ኃይሎች ተቃዋሚዎች ተጨማሪ ሰልፎች እንዳያካሂዱ ለመከላከል በመሪዎቻቸው መኖሪያ አካባቢ ተሰማርተዋል። ዋነኛው የተቃዋሚ ጥምረት የሆነው እና የቀድሞውን ፕሬዚዳንት ሻሪፍ ሼክ አህመድንና በርካታ ጠቅላይ ሚኒስትሮችን የፑንትላንድና የጁባላንድ ግዛት መሪዎችን የያዘው ሶማሌ ፊውቸር ካውንስል ፕሬዚዳንቱ ህገ መንግስታዊ የስልጣን ገደባቸው ከበቃ በኋላ ቅቡልነት አይኖራቸውም ሲል መግለጫ አውጥተዋል። በመንግስትና በተቃዋሚዎች መካከል ሊደረግ ታስቦ የነበረው ተከታታይ ንግግር ሳይሳካ ቀርተዋል። ተቃዋሚ ፓርቲ መሪዎች ፕሬዚዳንቱን ስልጣንን ይጠቀልላሉ በማለት የሚወነጅሏቸው ሲሆን ድርጊታቸው ወደ አዲስ አለመረጋጋትና ግጭት እንደሚገፋት አስጠንቅቀዋል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።